እጃችሁ ከፍ አድርጉና ዛሬ መልእክት አለ በሉ እስኪ። በህይወቴ ላይ አዲስ ነገር ይሆናል በሉ እስኪ። እንግዳ ነገር ይሆናል በሉ እስኪ። እሺ በምሳሌ መጽሐፍ ምዕራፍ 27 ላይ ቁጥር 18 እግዚአብሔር ቃል እንደዚህ ይላል። በኢየሱስ ስም አነበዋለሁ። በለሱን የጠበቀ ፍሬዋን ይበላል፣ ጌታውንም የሚጠብቅ ይከብራል። አንዴ ጮክ ደበለው አብረን እንበል። በለሱን የጠበቀ ፍሬዋን ይበላል በሉ እስኪ። ጌታውን የሚጠብቅ ይከብራል በሉ እስኪ። ትርጉሙ ደግሞ እንደዚህ ይላል። በለስን የሚንከባከብ ፍሬዋን ይበላል፣ ጌታውንም የሚያገለግል ክብር ይጎናጸፋል ይላል። ሃሌሉያ። ዕብራውያን ምዕራፍ 11 ደግሞ ገብታችሁ እናንተ አንብቡት፣ ጻፉት ከፈለጋችሁ። ሳራ ራሷ ተስፋ የሰጠ እግዚአብሔር የታመነ እንደሆነ ስለቆጠረች ለመጸነስ በእምነት ኃይል አገኘች። ሳራ ራሷ ተስፋ የሰጠ እግዚአብሔር የታመነ እንደሆነ ስለቆጠረች ለመጸነስ ምን አገኘች? ኃይል አገኘች። ከዛም ይስሐቅ ተወለደ። መልእክቴ ዛሬ እንደዚህ ነው። በእውነት የጠበቀ ይበላል፣ የሚጠብቅ ይከብራል። የጠበቀ ይበላል፣ የሚጠብቅ ደግሞ ይከብራል። እበላለሁ እከብራለሁ በሉ እስኪ። ጠብቄ እበላለሁ በሉ እስኪ። ጠብቄ እከብራለሁ በሉ እስኪ። በመጠበቅ ውስጥ መብላት አለ። እግዚአብሔርን በሚጠብቅ እግዚአብሔርን ጠብቆ የሚዋረድ ሰው የለም፣ ይከብራል። የጠበቀ ይከብራል፣ የሚጠብቅ ፍሬውን ይበላል። የተሳካለት ሰው ካለ እርሱ እውነተኛ ስኬት ወደሱ ከመጣ እውነተኛ መንፈሳዊ ሰው ከሆነ እርግጠኛ ነኝ ይሄ ሰው የተሳካለት ጠብቆ ነው። ፍጻሜው ያማረ ሰው እንደ ደመና ምስክር የሆነ ሰው በሰፈራችሁ ካለ ያ ሰው እግዚአብሔርን ጠብቆ ነው ስኬታማ የሆነው። የሚጠብቁ ሰዎች ፍሬ ይበላሉ፣ የጠበቁ ሰዎች ይከብራሉ። እግዚአብሔር ዛሬ ተናገረኝ፣ ለሚጠብቁ ሰዎች ነገራቸው ብሎኛል። ጠብቃችሁ ወደ መቃብር አትገቡ፣ ፍሬ ትበላላችሁ። ጠብቃችሁ ወደ ሞት አትሸኙም፣ እግዚአብሔር ፍሬ ያበላችኋል። በለሱን የሚጠብቅ ፍሬዋን ይበላል፣ ጌታውን የጠበቀ ይከብራል፣ ወይም ደግሞ ያገለገለ ክብርን ይጎናጸፋል። መቼ መብላት ትፈልጋላችሁ? ውጤት ትፈልጋላችሁ? ፍሬ ትፈልጋላችሁ? የሚጠብቁ ሰዎች ፍሬ ይበላሉ። አሜን ነው። ሃሌሉያ። ልባርካችሁ። አንዴ እጃችሁ ከፍ ታላሻካ ፓናማንታ አንድ እበላለሁ በሉ እስኪ ባካችሁ። ጠብቄ እበላለሁ በሉ እስኪ። ጠብቄ እከብራለሁ በሉ እስኪ በሉት። ከዚህ በላይ ጠብቄ እከብራለሁ በሉ እስኪ። በተቻለ ድምፅ በሉት። አሜን ነው። ይሄ የትንቢት ምሽት ስለሆነ በተቻለ መጠን እየተንቀሳቀሳችሁ እጃችሁ ከፍ እያደረጋችሁ እኔ የምለውን በሉት። ጠብቄ እበላለሁ በሉ እስኪ። አንዴ ጠብቄ በሉ እስኪ። እከብራለሁ በሉ እስኪ። በለሱን የሚጠብቅ ፍሬዋን ይበላል፣ ጌታውን ደግሞ የጠበቀ ይከብራል። ይሄ ሁለት ትርጉም ያለው። አሁን እዚህ ጋር ነው ሚስጥሩ። ብዙ ቤት ይሄ ጥቅስ እንዳለ አውቃለሁ፣ ግን ትርጉሙ ጋር አናውቀው። ተስፋ የሰጠ ደግሞ እግዚአብሔር የታመነ ነው። ይኸውላችሁ ተስፋ ቃል አለ፣ ተስፋ ሰጪ አካል አለ። በለስ እንደ ተስፋ ቃል ነው። ጌታውን የሚጠብቅ ይከብራል። ተስፋ ሰጪውን አካል ደግሞ የጠበቀ ጌታውን፣ ምክንያቱም ተስፋ ሰጪ አካል አለ፣ እግዚአብሔር አለ፣ እሱ የጠበቀ ይከብራል። ተስፋ ቃሉን ደግሞ ከጌታ የወጣውን ቃል ደግሞ የሚጠብቅ እሱ ፍሬ ይበላል። እንግዲህ ሁለት ነገር ነው። ጌታ አለ፣ ከጌታ የሚወጣ ምን አለ? ተስፋ ቃል አለ። እግዚአብሔር አለ፣ ደግሞ ተናጋሪው
እግዚአብሔር ብቻ አይደለም የተናገረው ደግሞ ቃል አለ። የተናገረውን የሚጠብቅ ፍሬውን ይበላል። የተናገረውን የጠበቀ ደግሞ ይከብራል። አሜን አሜን። በለሱን የሚከባከብ ፍሬውን ይበላል። እኔ ከተስፋ ቃሌ ውጪ የምንከባከበው የለም። የኔ ዴስቲኒ ተስፋ ቃሌ ነው። ሳምንትም ብያለሁ የእግዚአብሔር በረከት ተስፋ ቃል ነው ብያለሁ። በረከት ማለት ተስፋ ቃል ነው። ስለዚህ ከተስፋ ቃሌ ሌላ ምንከባከበው የለኝም። የምጠብቀው የኔ ሁል ጊዜ አይኔን አፍስሼ የምጠብቀው ተስፋ ቃሌ ነው። ተስፋ ቃሌ ጠብቀዋለሁ፣ እበላለሁ። እግዚአብሔር ያወራኝን እርሱ ተስፋ ቃል ጠብቃለሁ። እግዚአብሔር በራሱ ጊዜ ተስፋ ቃሌን ወደ ፍሬ ያመጣልኛል። አሜን። እግዚአብሔር የተናገራችሁ ሰዎች አላችሁ? እግዚአብሔር ያወራችሁ ሰዎች አላችሁ? እስኪ አላችሁ? እርግጠኛ ናችሁ? እግዚአብሔር አወራችኋል? መናገር ብቻ አይደለም፣ የተናገራችሁን ከጠበቃችሁ ትበላላችሁ። ብዙ ሰው እግዚአብሔር ብዙ ነገር እንዳለው ያወራል። ነገር እግዚአብሔር ያወራችሁ ግን መጠበቅ ግን እሱ ደግሞ ሌላ ትዕግስት ይፈልጋል። እኔ ደግሞ መልእክቴ እንደዚህ 20 30 40 50 ዓመት ይፍጅ እንጂ እግዚአብሔር ያወራችሁ ጠብቁ፣ ሳትበሉ አትሞቱ። የኔ ፍሬ እኔ የምበላው የህይወቴ ፍሬ የእግዚአብሔር ተስፋ ቃል ነው። የእናንተ የህይወታችሁ ፍሬ ያለው ሰው እጅ ላይ አይደለም፣ ቃሉ ላይ ነው። ቃሉን ጠብቅ እንጂ እግዚአብሔር ያለሽ ጠብቂ እንጂ እግዚአብሔር ያለው ቃል አየር ብቻ አይደለም፣ ተስፋ ብቻ አይደለም፣ የሚጨበጥ ፍሬ ነው። ትበላዋለህ። እስኪ ድገሙና እበላለሁ ሲሆን ድገሙና አሁንም እስኪ እበላለሁ ሲል ስለዚህ እግዚአብሔር ያወራችሁን ጠብቁ፣ ተናጋሪውን ደግሞ እግዚአብሔርን ጠብቁ። የአንድ ሳንቲም ሁለት ገጽታ ነው። በለሱን የሚጠብቅ ፍሬዋን ይበላል፣ ጌታው የጠበቀ ይከብራል። ተናጋሪው አካል አለ፣ የተናገረን ቃል አለ። ተስፋ ቃሉ መጠበቅ ማለት ጌታችሁ መጠበቅ ማለት ነው። አውቃለሁ ብዙ ሰው አገልጋይም ጨምሮ የሚጠብቀው በሆነ መንገድ፣ እኔ ግን እግዚአብሔርን ጠብቃለሁ። እኔ ግን ያወራኝን ጠብቃለሁ። አይዟችሁ እገባለሁ። አንድ ነገር ግን ማለት እፈልጋለሁ። መጠበቅ በጣም አደገኛ ነው። መጠበቅ ያደክማል፣ ያሰለቻል። አሁን እንደማወራው እንዳይመስልህ ብዙ ሰዎች እግዚአብሔር ያወራቸውን መጠበቅ አቅቷቸው ወደ ኋላ አፈግፍገዋል። እግዚአብሔር ደግሞ በእነሱ ደስ አልሰኝም ብሏል። ነፍሴ ወደ ኋላ በምታፈገፍገዋ ደስ አትሰኝ። እግዚአብሔር በማይጠብቁት ሰዎች ያዝናል። የምትዘገይ ተስፋ ደግሞ ልብን ታደክማለች። ተስፋ ቃል ሲመጣ አሜን ያስብላል። ለምሳሌ እግዚአብሔር አንተን ነቢይ አድርጌሃለሁ ብሎ ሲናገር ዘማሪ ነህ ወይ ደግሞ አንተን አበለጽግሃለሁ አበለጽግሻለሁ ሲል ደስ ይላል። ነገር ግን ወዲያው አይሆንም፣ ወዲያው አይፈጸምም። ትዕግስት ይጠይቃል፣ መጠበቅ ይጠይቃል። ከዚህ የተነሳ አንዳንዶቻችን ወደ ኋላ ስናፈገፍግ ከእግዚአብሔር ሐሳብ ጋር እንተላለፋለን። የ40 ቀን መንገድ 40 ዓመት ይሆናል። እስራኤል ተስፋ ቃል አላቸው ወደ ከነዓን የሚገቡበት ማርና ወተት ወደሚያፈስ ምድር አገባቸዋለሁ ብሏል እግዚአብሔር። ትገባላችሁ ብሏል። ነገር ግን ሲጓዙ የ40 ቀን መንገድ እኮ ነው። የ40 ቀን መንገድ ሲፈታተኑት 40 ዓመት አደረገው። ብዙ ተስፋ ቃሎቻችን 40 ዓመት የቆየው
ብዙ ጊዜ እግዚአብሔርን ለመጠበቅ ስለምንቸገር ነው። ይሄ ቀላል አይደለም። አሁን ማወራችሁ ብዙ ጥቅስ ስላወቅ አይደለም እግዚአብሔር የጠበቀ መሆኑን የምናረጋግጠው። ብዙ ቸርች የመጣ ስላገለገልክ አይደለም እግዚአብሔርን ማገልገል መጠበቅን የምናውቀው። እግዚአብሔርን መጠበቅ የምናውቅባቸው ብዙ መንገዶች አሉ። እሱን ዘረዝራለሁ። ዛሬ ግን አንድ ሰው የመጠበቅ ጸጋ ያገኘዋል። ድገሙና እስኪ ባካችሁ አሜን። እጠብቀዋለሁ እግዚአብሔር በርሱ። ሁለት ነገር ልናገር። አንድ በዝማሬ ውስጥ ተገልጦልኛል። እግዚአብሔር የምትጠብቁት በሁለት መንገድ ብቻ ማለት ለሁለት ነገር ነው። አንደኛ ከእግዚአብሔር ውጭ አማራጭ ስለሌለ፣ አማራጭ ካለ ሌላ ትጠብቃለህ። እኔ ግን አማራጭ የለኝም፣ እሱ ነው የምጠብቀው። እግዚአብሔር ሁሉ ጊዜ የምንጠብቅበት ምክንያት ሪዝኑ እግዚአብሔር ምንም አማራጭ የማልፈልግለት እርሱ ብቻ የህይወቴ የሁሉ ነገሬ የበረከቴ ምንጭ የሁሉ ነገሬ የስኬቴ ምንጭ እርሱ ብቻ ስለሆነ ነው። ሌላ አማራጭ የለኝም። አሜን። እግዚአብሔር የእናንተ ነገር ሁሉ ይዞታል በእጁ። የእናንተ ነገር ያለው ሁሉ በእግዚአብሔር እጅ ላይ ነው። የምንጠብቀው እግዚአብሔርን የምትጠብቁት ከእግዚአብሔር ውጪ የእናንተ በረከት የያዘ አካል ስለሌለ ነው። ዓለም የላትም የእናንተ በረከት። ሰይጣን የለውም ያንተ በረከት። ሰው የለውም። የኔ ነገር ያለው የኔ ፈውስ የኔ በረከት ያለው በእግዚአብሔር እጅ ስለሆነ አማራጭ ስለሌለኝ ከእግዚአብሔር ውጪ የምጠብቀው የለኝም። እግዚአብሔርን አይኔ እየፈዘዘ እስከ ሽበት እስከ ሞት የምጠብቀው ሌላ የኔ ስኬት የያዘ አካል ስለሌለ ነው። ሌላ ቃል የለኝም። ከእግዚአብሔር አፍ የወጣውን ቃል ነው የኔ የህይወቴ ምዕራፍ የሚቀይረው። ዴስቲኒ ሁሉ የተያዘው በቃሉ ነው። ስለዚህ አማራጭ ስለሌለኝ እግዚአብሔርን ጠብቀዋለሁ። ስጠብቀው ደግሞ ውዬ አልሞትም፣ እበላለሁ። እግዚአብሔር የነገረኝ ጠብቄ አየዋለሁ። ቀንጥሼ እበላለሁ፣ አክፈዋለሁ። እግዚአብሔር ያወራኝን አየዋለሁ። እስኪ ድገሙና አሜን በሉ። እስኪ አሁን ድገሙና እስኪ አሜን በሉ። እስኪ እኔ ግን አንድ ምርቃት ልመርቃችሁ። አሁንም ልመርቃችሁ። እግዚአብሔር አማራጭ የሌለው ሌላ የማንጠብቅ እሱም ብቻ የምንጠብቅ በኢየሱስ ስም በዚህ መንፈስ ባርካችኋለሁ። እግዚአብሔር ሌላ ከሱ ውጪ የምንጠብቀው አማራጭ ስለሌለን እግዚአብሔርን ሁሉ ጊዜ እንጠብቀዋለን። እስኪ ጠብቀዋለሁ በሉ። እስኪ ሌላ አማራጭ የለኝም በሉ። እስኪ እንደዚህ በሉ። እስኪ እግዚአብሔር ሆይ በሉ። እስኪ ካንተ ውጪ እኮ በሉ። እስኪ አማራጭ የለኝም በሉ። አንተን ነው የምጠብቀው በሉ። እግዚአብሔርን አለመጠበቅ፣ ተስፋ ቃሉ አለመጠበቅ ሌላ አማራጭ አለኝ፣ ሌላ ቴክኒክ አለኝ፣ ሌላ ታክቲክ አለኝ፣ ሌላ የራሴ መንገድ አለኝ ብሎ እንደማሰብ። እኔ ግን ሌላ የለኝም፣ ሌላ አካል የለኝም። ሰው ነው የለኝም፣ ዓለም ነው የለኝም፣ ሰይጣን ነው የለኝም። የኔ ነገር የተያዘ በሱ እጅ ነው። ስለሱ እሱ ጠብቀዋለሁ። አሜን። አንድ ጥያቄ እንደው በዚሁ አጋጣሚ ጠይቃችሁ። ብዙ ጊዜ የሆነ ነገር ሲገጥማችሁ አይደል? የሆነ ነገር አንዱ ሰው ዞሮ ያቺ ሴት ገንዘቧን ሁሉ ጨርሳ ለባለ መድኃኒቶች ጨርሳ ያልሄደችበት ቦታ ፈለቀ በተባለበት ቦታ ሁሉ ሄዳለች። ያልሄደችበት ሕክምና የለም። ባህላዊ ዘመናዊም ተጠቅማለች። የመጨረሻ እንኳን አድርገው አልጣላትም። ብዙ ሰው እግዚአብሔር የመጨረሻ ነው የሚያደርገው። እኔ ግን የመጀመሪያ ነው። የህይወት
ማለት ዘመኑ ልክ ሊያልቅ ሲል ሌላ ተስፋ እንደሌለው ሲቆጥ አሞቱ ፍስስ ሲል ጋደም ብሎ የሚያለቅሰው ወደ ላይ ነው። ምክንያቱም ምድር ላይ የእናንተን ነገር የያዘ አካል የለም። የእናንተን ፈውስ፣ ስኬት፣ ደስታ፣ በረከት የያዘው እግዚአብሔር ብቻ ነው። ልባርካችሁ። ጠላት እጅ የለም በሉ እስኪ። የኔ በረከት በይ እስኪ። በሰው እጅ የለም በይ እስኪ። በዓለም እጅ የለም በይ እስኪ። በእግዚአብሔር እጅ ነው በይ እስኪ። ስለዚህ ጠብቀዋለሁ በል እስኪ። እግዚአብሔር ጠብቃለሁ በል እስኪ። ቃሉ ጠብቃለሁ በል እስኪ። የነገረኝ ጠብቀዋለሁ። አዎ ጠብቃለሁ በል እስኪ። አሜን። ሌላ አማራጭ ስለሌለን ጠብቀዋል። ሁለተኛ የምንጠብቅበት ሪዝን እግዚአብሔር በጊዜው ውብ አድርጎ ስለሚሰራ ነው። የሱ ጊዜ ይበልጣል። መጠበቅ ማለት ከኔ ጊዜ ያንተ ጊዜ ይበልጣል ብሎ መጠበቅ ነው። መጠበቅ ማለት በኔ ጊዜ አጋር ጋር ገብቼ እስማኤልን አልወልድም ማለት ነው። ያንተ ጊዜ ይበልጣል። መጠበቅ ማለት ያንተ ዘመን ይምጣልኝ፣ ይስሐቅ ይምጣልኝ፣ እስማኤል ይቅርብኝ ማለት ነው። አያችሁ፣ ሳራ እንደው የእግዚአብሔር ጊዜ ረጅም ሆነባት። ሄዳ ባሏን መከረችው። አጋር ጋር ግባ አለችው። ሰጥቼሃለሁ አለችው። አጋርም ወዲያም ጸነሰች። እዛት ልክ መጸነሷ ስታው እመቤቷን አቃለለቻት። ያ ምክር ሳራ ጋር የመጣው ችግሩ እመቤቷን ሳራን አቃለለቻት። 10 ምናምን ዓመት እንደገና ሌላ የጭንቅ ምዕራፍ አሳለፉ። እግዚአብሔር እስከ 99 ዓመቱ ድረስ ለአብርሃም አልተናገረው። ከ86 ዓመቱ ጀምሮ አብርሃም እስከ 99 ዓመቱ ድረስ 13 ዓመት እግዚአብሔር እንዳላወራው መጽሐፉ ዝም ነው ያለው። 99 ዓመት ሲሞላው ነው እግዚአብሔር መጣና በፊቴ ተማር ፍጹም ሁን ያለው። እግዚአብሔርን ለማገዝ ሞከረች። ማን? ሳራ። አብርሃም ደግሞ የሚስቱ ቃል አደመጠ። የእግዚአብሔር ይበልጣል። ይልሷል። እስኪ ከፍ የማን ጊዜ ይበልጣል? የማን ይበልጣል? እግዚአብሔር ነገርን ውብ አድርጎ ሰራው እንደሚል በጊዜው ነገራችሁ ውብ አድርጎ ይሰራዋል። ልባርካችሁ። እግዚአብሔር አዎ በቀጠረው ሰዓት ነገራችሁ ያማረ ይሆናል። ድገሙና እስኪ አሜን። ጩና የእግዚአብሔር ጊዜ ይበልጣል። እስኪ እግዚአብሔር የሚያመጣው ጊዜ ውብ አድርጎ ሰራው የሚለው ቃል በሕይወታችሁ ይፈጸማል። አሜን። መጠበቅ ማለት ወይም የመጠበቁ ምክንያት የምንጠብቅበት እግዚአብሔር የምንጠብቅበት ምክንያት የኛ ጊዜ ሳይሆን የእግዚአብሔር ጊዜ ስለይበልጥ ነው። ብዙዎቻችን ደግሞ በዚህ 5 ዓመት፣ በዚህ 1 ዓመት፣ በዚህ 2 ዓመት፣ በዚህ 2 ወር የምንለው አለ እንደ ሰው አይደለ። እግዚአብሔር ደግሞ የቀጠረው ሰዓት አለ። ልባርካችሁ። ስትጠብቁ እግዚአብሔር የቀጠረው ሰዓት ወደ ሕይወታችሁ ይመጣል። ፍሬውን ትበላላችሁ። የእግዚአብሔር ጊዜ ወደ እናንተ ይመጣል። የሰው ጊዜ ያልፍና የእናንተ ጊዜ ያልፍና የእግዚአብሔር ጊዜ ይሆናል። የተዋበ ጊዜ ይሆናል። ልባርካችሁ ባካችሁ። ልባርካችሁ። የእግዚአብሔር ጊዜ ይምጣላችሁ። የመለኮት ጊዜ ይምጣላችሁ። የጉብኝት ጊዜ ይምጣላችሁ። ሲዝን ይምጣላችሁ። ሰማይ የቀጠረላችሁ ሲዝን ይምጣላችሁ። ዘመን ይምጣላችሁ። አዎ የተሻለው የሱ ጊዜ ነውና፣ የተዋበው የሱ ጊዜ ነውና የክብር ጊዜ ይምጣላችሁ። የእግዚአብሔር ጊዜ ይምጣላችሁ። በኢየሱስ ስም ሆነ። አሜን፣ አሜን፣ አሜን። እግዚአብሔር የምንጠብቅበት ምክንያት ተስፋ ቃሉን ሰጪውን አካልን የምንጠብቅበት ምክንያት ከእግዚአብሔር ውጭ አማራጭ ስለሌለን ነው። ሁለተኛ ደግሞ እግዚአብሔር የቀጠረው ሰዓት አለ።
የሱ ጊዜ ይሻለኛል ማለት ነው። አሜን ወሲ ድገሙና ሃሌሉያ። የእግዚአብሔር ጊዜ ይበልጣል። እስኪ ይበልጣል ወሲ ድገሙስ ይበልጣል ወሲ እንደው እቺኛው እግረ መንገሪ እየተቀደልኩት አዳምና ሔዋን በዘፍጥረት ምዕራፍ 3 ላይ እግዚአብሔር አትብሉ ካላቸው ዛፍ በሉ አይደል? ከበሉ በኋላ ሞት ትሞታለህ እንዳለው እግዚአብሔር መንፈሱ ወዲያው ከእግዚአብሔር ተለየ፣ ሙት ሆነ። እግዚአብሔር መጣና ማን ነገረህ አለው። ከዛ ምክንያቱም ተናገረ አዳም። ታሪኩ ስለምታውቁት ልክ እንደበሉ ግን አይናቸው ተከፈተ። ሚቃል አይደል? አይናቸው ተከፈተና ራቁታቸው መሆናቸው አወቁ። ምክንያቱም ክፉና ደጉን የሚያውቁበትን ዛፍ ነው የበሉት። ባችን ላይ እሱ ዛፍ ባይበሉ እኛ ኃጢአት ምን እንደሆነ አናቅም ነበር። ኃጢአት እንደሆነ ያወቅነው ያ ዛፍ ነው። ክፉና ደጉን የሚያውቁበት መልካም ነገር ብቻ ነበር የሚያውቁት። ራቁታቸው መሆናቸውን አወቁ። አሁንና እስኪ ተመካከሩና ቅጠል አገለደሙ ይላል። ልብስ ሰፉ ይላል። ቅጠል ሰርተው እርቃናቸው ሸፈኑ ይላል። ቀኑ ሙሉ ዋሉ በቅጠል። የ6 ሰዓት ፀሐይ መተው መጠውለግ ጀመረ። የ7 ሰዓት ፀሐይ መተው፣ የ8 ሰዓት ፀሐይ፣ የ9 ሰዓት ፀሐይ፣ የ12 ሰዓት ንፋስ አልመጣም። ያን ደረቅ ቅጠል አራገፈ። የእግዚአብሔር ጊዜ ሲመጣ ግን እግዚአብሔር ቁርበት አዘጋጀላቸውና ቁርበቱን አለበሳቸውልን። የኛ ጊዜ እንደ ቅጠል ነው። ጠዋት ያየነው ቅጠል ማታ ላይ እንደማናገኘው እንደሚደርቅና ንፋስ እንደሚገልበው ልክ እንደዛ ነው። ምንም ያህል ተጠንቅቃችሁ በእናንተ መንገድ ሄዳችሁ ጊዜ እንደመጣ ብትቆጥሩ እስከ ማታ ነው የሚቆየው፣ አያድርም። የእግዚአብሔር ጊዜ ግን ሲመጣ ቆዳ አሰራላችሁ ይላል። አሜን ነው ወይ? ቁርበት አዘጋጅቶ አሜን ነው። እስኪ ፌድ ማያደርግ የማይበላሽ የተባረከ ልብስ አለበሳቸው። የእግዚአብሔር ጊዜ ይምጣላችሁ። የእግዚአብሔር ጊዜ ካልመጣ በእግዚአብሔር ጊዜ ያልተጋቡ ሰዎች ቤቱ በቅጠል ነው። ቤቱ አንድ ቀን ይፈርሳል። የእግዚአብሔር ጊዜ ግን ከመጣ ወጀብ ቢመጣ ንፋስ ቢመጣ አይፈርስም። በእግዚአብሔር ጊዜ የተገነባ ኢኮኖሚ መቼም አይፈርስም። በእግዚአብሔር ጊዜ የመጣ ብልጽግና ተመልሶ አያሽቆለቁልም። ልባርካችሁ። በእግዚአብሔር ጊዜ የሆነ በረከት በእጃችሁ ይግባ። በእግዚአብሔር ጊዜ የመጣ ጉብኝት በእጃችሁ ይግባ። በእግዚአብሔር ጊዜ የሆነ ፍሬ ያገኛችሁ። አንድ ሰው በጌታ በእግዚአብሔር ጊዜ ያሉ ሰዎች ነበሩ፣ ወርደዋል። ዛሬ አገልጋዮች ማለት ዘማሪ በሉ ሰባኪ በሉ ወጣው ወዲያ ያወርዱ። በእግዚአብሔር ጊዜ ግን የመጡ ሰዎች ወጥተው ይቀራሉ። እኔ የእግዚአብሔር ጊዜ ተመልሰ አትወርድም፣ ተመልሰ ታች አትሆንም፣ ፌል አታደርግም፣ ተመልሰ ታች አትሆንም። እኔ ልባርካችሁ በኢየሱስ ስም። ተመልሳችሁ ወደ ማታለቅሱበት ወደ ማታጡበት በእግዚአብሔር ጊዜ የሚመጣ ፍሬ ያገኛችሁ። በለሱን የሚጠብቅ ፍሬዋን ይበላል። በኢየሱስ ስም ብሉ። እስኪ ይበላሉ። እስኪ ባካችሁ በእግዚአብሔር ጊዜ የመጣ ጉብኝት ተመልሶ ሐዘን አይሆንም። በእግዚአብሔር ጊዜ የመጣ ከፍታ ተመልሳችሁ ታች አትወርዱ። እኔ የእግዚአብሔር ጊዜ ይምጣላችሁ። መጠበቅ ማለት የእግዚአብሔር ጊዜ መጠበቅ ነው። የሱ ይሻለኛል። እስኪ አሜን። የሰው ሲመጣ አልፈልግም፣ ይሄ የኔ አይደለም፣ የእግዚአብሔር ይሻለኛል። ልባርካችሁ። የእግዚአብሔር ጊዜ ይምጣላችሁ። የእግዚአብሔር ጊዜ ይምጣላችሁ። የእግዚአብሔር ጊዜ ይምጣላችሁ። የሚጠብቅ ይበላል። ልባርካችሁ በኢየሱስ ስም። እግዚአብሔር በመጠበቅ አምላካችሁ በመጠበቅ እግዚአብሔር ያየላችሁን ፍሬ ብሉ በኢየሱስ ስም። አዎ ትዳራችሁ ያማረ ይሆን፣ ቢዝነሳችሁ ያማረ ይሆን፣ ቤታችሁ ያማረ ይሆን፣ ጤናችሁ ያማረ ይሆን፣ እድሜያችሁ ያማረ ይሆን። ፓራካንታኒያስ እበላለሁ በሲ እበላለሁ በሲ ድገመስ እበላለሁ በሲ። በለሱን የሚጠብቅ ፍሬዋን ይበላል። ጌታውን የጠበቀ ይከብራል። ተስፋ ቃሉ የጠበቀ ፍሬዋን ይበላል። እግዚአብሔር የሚያጓጓ አምላክ አይደለም።
አጓጉቶ በቃ ልክ አጓጉቶ ወይኔ በቃ ሊይዘው ነው ብላችሁ ልትሞቱ አያደርግም እግዚአብሔር። ማለትም ሻሞ ሆ አይጫወትም። በቃ ከነገረ የነገረህን ያበላሃል። አንተ ጠብቀው እንጂ። እስኪ አሜን ድገሙና። እግዚአብሔር ተስፋ ቃል የሚሰጠን እኛን ለማታለል። ከዚህ ቀደም ተናግሬያለሁ። ይሄን ምሳሌ ይመስለኛል። በአሜሪካ የአሜሪካ ገበሬዎች ፈረሶች ሳር አልበላም አሉ። ደረቅ ሳር አልበላም አሉ። ምክንያቱም ሳር አረንጓዴ ነው አይደል? ፍሬሽ ነው የምንበላው አሉ። እዛ አሰቡና እነዚህ ፈረሶች ይህን ሳር ደረቅ ሳር እንዲበሉ ምን ማድረግ አለብን ብለው አስበው ፈጠሩ። ምን ፈጠሩ መስላችሁ? መነጽር፣ አረንጓዴ መነጽር ገጠሙላቸው። ይሄ እውነተኛ ታሪክ ነው። አረንጓዴ መነጽር፣ የእንስሳ መነጽር አርግተው በመነጽሩ ሲያዩ አረንጓዴ ይመስላቸዋል። እዛ ይበላሉ። እግዚአብሔር እንደዚህ አይጫወትብንም። ወይም ደግሞ እንደ ብልህ ገበሬ ማለትም አንድ አስቸጋሪ አለ አይደል? አስቸጋሪ እንስሳ ሲኖር በተለይ እንደዚህ ፈረስ ወይ ደግሞ አህያ ሲያስቸግር ካሮት አስረዝመው ከአንገቱ ጋር ገመዱን አስረው ካሮት እንደዚህ ያደርጋሉ እና ካሮቱን እበላለሁ ሲል ዝም ብሎ ይሄዳል። ግን መቼም አይበላውም። እግዚአብሔር እንደዚህ እኛ ሊጫወትብን ተስፋ ቃል ሰጥቶን አያውቅም። እግዚአብሔር በነገረኝ ቀን ኦልሬዲ በማይታየው ዓለም በእግዚአብሔር ዓለም የኔ ነገር አልቋል። ጠብቄ በእግዚአብሔር ዓለም ያለቀው ነገር አካል ለብሶ ወደኔ ይመጣል። እበላዋለሁ። እግዚአብሔር የተናገረ ቀን ነው የኔ በረከት ያለቀ። እኔ ግን በመጠበቅ እበላለሁ። እግዚአብሔር የተናገረ ቀን ለምሳሌ እዚህ ውስጥ ምንም ሳይኖራችሁ እግዚአብሔር የቤት ባለቤት አደርግሻለሁ ብሎ ይሻላል። መንፈሳዊ ዓለም ላይ አልቋል ቤቱ። ችግሩ እዚህ ምድር ላይ ነው። ጠብቅ እንጂ ትብላለህ። በመጠበቅ ውስጥ እግዚአብሔር ያወራችሁ አካል ይለብሳል። እግዚአብሔር ጋር የአፍ ወለምታ የለም። ተሳስቼ ነው ብሎ አያውቅም። አሁን ብዙዎቻችሁ እንደምታስቡት አንዳንድ አገልጋዮች በጣም ጸጋ ያለባቸው አገልጋዮች ካራክተር ችግር ደግሞ ያለባቸው ጸጋውን ከእግዚአብሔር ነው በነፃ የተቀበሉት። ከዛ እግዚአብሔር ከዚህ ሰው ነበር ይሄን ጸጋ መቀማት እንላለን። እግዚአብሔር ደግሞ አይቀማም። ለምን? ሁሉ አዋቂ ነው። እያወቀ ነው የሰጣቸው። አሜን። ትዕቢተኛ እንደሚሆኑ እያወቀ እግዚአብሔር ግን ሰጪ ስለሆነ ሰጣቸው። ሁሉ አዋቂ ነው። ስማማላችሁ? እንደምታስቸግሪው እያወቀ ያበለጽግሻል። እግዚአብሔር ሲናገር ሁሉን ያውቃል። ይሁዳ እንደሚክደው እያወቀ ስልጣን ሰጠው ይላል። ይሁዳ አጋንንት አሰጥቷል፣ ግን እያወቀ ኢየሱስ ያውቃቸዋል። እያወቀ ሰጥቶናል። እግዚአብሔር ተስፋ ቃል ሲሰጠን ባለፈው ሳምንት ብያለሁ፣ በራሱ ተማምኖ ነው። ነገር ግን በትክክል ለመጠቀምና በእግዚአብሔር ጊዜ ፍሬውን ለመብላት መጠበቅ የሚባል ነገር አለ። መጠበቅ ያስፈልጋል። 2 ደቂቃ መጠበቅ የእምነት መገለጫ ነው። አንድ ሰው እግዚአብሔርን አምናለሁ የሚለው ሲጠብቅ ነው። እምነት የሚገለጠው በመጠበቅ ነው። አንዱ የእምነት መገለጫ እግዚአብሔርን መጠበቅ ነው። እግዚአብሔርን ሳራ እንድታምነው ያደረጋት ተስፋ የሰጠ እግዚአብሔር የታመነ እንደሆነ ስለቆጠረችው በእምነት ለመጸነስ ኃይል አገኘች። ለምን? ተስፋ ሰጪው አካል ሁሉ ጊዜ ታማኝ ነው። እኛ ታማኝ ባንሆን እሱ ለዘላለም ታማኝ ሆኖ ይኖራል። ተስፋ ቃል ይዞ አብርሃም አመነ ይላል።
እምነት የሚወለደው በተስፋ ቃል። የእምነት መገለጫ ደግሞ መጠበቅ ይባላል። ስንጠብቅ ደግሞ ሁል ጊዜ ቢያንስ በ5 መንገድ ብንጠብቅ ትባረካላችሁ። ሳትጠራጠሩ ጠብቁት። ሳታመነቱ ጠብቁት። እኔ ያለኝ እግዚአብሔር ጠብቁ ትበላላችሁ፣ ጠብቁ ትከብራላችሁ፣ ጠብቁ ትስቃላችሁ፣ ጠብቁ ይሆንላችኋል። ስትጠብቁኝ ግን እንዳትጠራጠሩ። አብርሃም ሳይጠራጠር እግዚአብሔርን ጠበቀው። ሳታመነቱ ጠብቁት። ይሄ የመቼም ነው። ሳትጠራጠሩ፣ ሳታመነቱ ሁል ጊዜ እግዚአብሔርን እያመናችሁት ጠብቁት። ያኔ እርግጠኛ ነኝ ፍሬውን ትበላላችሁ። እስኪ ድገም። አሜን። ሁለተኛ ሳትደክሙ ጠብቁት። አትድከሙ። ብትብረከረኩም እግዚአብሔርን እየጠበቃችሁ እዛው ሽበት አውጡ። እዛው እድሜያችሁ ይግፋ። እዛው እግራችሁ ይብረክረክ። እሱ የመጣ ቀን እንደገና ገላችሁ እንደ ሕፃን ልጅ ገላ ይሆናል። እንደገና አምላክ እግዚአብሔር ያድሳችኋል። አትድከሙ። እግዚአብሔር ስትጠብቁ ያለ ድካም። አብርሃም በእምነቱ ሳይደክም የሚል ቃል አለ። ሳይደክም እግዚአብሔርን እስከ ጥግ ድረስ ጠበቀው። አሜን በሉ እስኪ። እስኪ ሳልደክም ጠብቃለሁ እስኪ። ሶስተኛ እንደዛ አድርጉ። እያመሰገናችሁ ሳታጉረመርሙ። አሜን። እያገለገላችሁ፣ እያከበራችሁ፣ እየዘመራችሁ፣ እያመሰገናችሁ እግዚአብሔርን ጠብቁ። እግዚአብሔር ያወራችሁ ትበላላችሁ። ስትጠብቁ እያመሰገናችሁ፣ እያከበራችሁ፣ እያገለገላችሁ የሚያገለግሉ አይደል ብለቁትም በትርጉሙ አይደል ይታውን የሚያገለግል ክብርን ይጎናጸፋል። እያገለገላችሁ ጠብቁት፣ ክብር ይሆንላችኋል። አሜን በሉ እስኪ። ሌላ ዘመን አለ፣ የክብር ዘመን አለ። እስኪ እያመሰገንኩ በሉ እስኪ። እጠብቀዋለሁ በሉ እስኪ። አልጠራጠርም በሉ እስኪ። አላመነታም በሉ እስኪ። አልደክምም በሉ እስኪ። እጠብቀዋለሁ በሉ እስኪ። እስከ መጨረሻ ጠብቁት። እስከ መጨረሻ ጠብቁት። አምስተኛ ያለ አማራጭ ጠብቁት። ልድገምላችሁ። አንደኛ ሳትጠራጠሩ ጠብቁ፣ ሳትደክሙ ጠብቁ፣ እያመሰግናችሁ ወይም እያገለገላችሁ ጠብቁ፣ እስከ መጨረሻ ጠብቁ። ያለ አማራጭ እግዚአብሔርን ጠብቁት። በጠበቃችሁት ልክ ትቀበላላችሁ። ሃሌሉያ። ምን እንደማይታወቃላችሁ ይሄ የገና ጊዜ ካርቶን ልክ ይሄ የገና ዛፍ ስር እንደሚቀመጥ ስጦታ እንደሚቀመጥ እንዲሁ ዛሬ የታሸገ ነገር የሚቀበሉ ሰዎች አሉ። ከእግዚአብሔር የሚቀበሉ ሰዎች አያለሁ። ስጦታ እጅ ላይ ሲገባ አያለሁ። እቀበላለሁ ብለው እስኪ ባካቸው የሚቀበሉ ሰዎች እያየው ነው። ከእግዚአብሔር የሚቀበሉ ሰዎች እያየው ነው። ስጦታ የሚቀበሉ ሰዎች እያየው ነው። አንዲት ነፍስ አያለሁ። እድሜዋን እግዚአብሔር አለመልመዋል ይለኛል። ሴት ናት። የሞት ፍርሃት ወደሷ የሚመጣ ሴት አያለሁ። እግዚአብሔር እንደዚህ ይለኛል፣ አትሞችም፣ በሕይወት ትኖሪያለሽ። በፍርሃት ውስጥ ያለች ሴት አያለሁ። ፍርሃት ሁሉም ሰው ሊፈራ ይችላል። ይሄኛው ፍርሃት የሚያስደነግጥ ፍርሃት። እንዲህ አይነት ሴት ነው የማየው። እግዚአብሔር እድሜሽን አለመልመዋል ይለኛል። ድገሙና እስኪ ባካችሁ አሜን። ድገሙና እስኪ ባካችሁ አሜን። እግዚአብሔርን ጠብቀዋለሁ በለው እስኪ ባካችሁ። ጠብቄው አልከስርም በለው እስኪ። እጠብቃለሁ እበላለሁ በለው እስኪ። እጠብቃለሁ እከብራለሁ በለው እስኪ። ክብር ትፈልጋላችሁ? እግዚአብሔርን ጠብቁት። ሳትጠራጠሩ ጠብቁት። ሳትደክሙ ጠብቁት። እያመሰግናችሁ ጠብቁት። አዎ እስከ መጨረሻ ጠብቂው። አዎ ያለ አማራጭ እግዚአብሔርን ጠብቁት። የሚጠብቅ ይበላል። የሚጠብቅ የልጅ ልጅ ያያል።
የሚጠብቅ ወግ ማድረግ ያያል። የሚጠብቅ አዎ ጤናው ይመለሳል፣ ምርኮ ይመለሳል። እግዚአብሔር የጠበቀ አያፍርም። እግዚአብሔር የጠበቁ ሰዎች አይከስሩም። ጉባኤው እንደዚህ ይበል፣ እንደዚህ ይበል እስኪ። እግዚአብሔርን ተስፋ የሚያደርጉ በሉ እስኪ አያፍሩም በሉ እስኪ። መዝሙር 25:3 ላይ እንደዛ ነው የሚለው። አንድ እጃችሁ ከፈሩ። ሰው የጠበቀ ያፍራል አይደል? የእናትና የአባት ውርስ የጠበቀ ያፍራል። የሆነ ምናምን የጠበቀ ያፍራል። እግዚአብሔር የጠበቀ ግን አያፍርም። ልባርካችሁ በኢየሱስ ስም። እናንተ የአባቴ ብሩካን እግዚአብሔር እንደዚህ ብሎኛል፣ ይጠብቁኝ አያፍሩም ብሎኛል። ይጠብቁኝ አይከስሩም ብሎኛል። ይጠብቁ ይከብራሉ ይለኛል። ፓካላሻካንታ ፔላቲካና ማንታ ዛሬ እንባ ይቀየራል። ለካ እንባም ይቀየራል። እንባ በሌላ እንባ ይቀየራል። እስኪ እንባ የተቀየረ በሉ እስኪ። አንድ ሰው በጣም ሲስቅ ልክ እንደሚያለቅስ እንባው እንደሚያፈስ የሐዘን እንባ ወደ ሳቅ እንባ ይቀየራል። እግዚአብሔር እንባችሁን ይቀይረዋል። ይሄ እንባ የመገረም እንባ ነው። የመደነቅ እንባ ነው። ስሜታችሁን መቆጣጠር እስከማትችሉ ድረስ እግዚአብሔር የጠበቃችሁ ሰዎች እግዚአብሔር ሰርፕራይዝ ያደርጋቸዋል። እግዚአብሔር ያስገርማቸዋል። እግዚአብሔር ያስደንቃቸዋል። እግዚአብሔር ያስቃቸዋል። እግዚአብሔርን ጠብቂው። እግዚአብሔርን ጠብቂው፣ አትከስሪም። እግዚአብሔርን ጠብቀው አትከስርም። እግዚአብሔርን ጠብቅ ወዳጄ። ያደክማል መጠበቅ፣ አውቃለሁ። አንገት ያስደፋል መጠበቅ። ሰዎች ብዙ ነገር ሊሉን ይችላሉ። ይሄ ማይሳካለት እጅ ለቢስ ይለፋል፣ ይተጋል፣ ይጠራል፣ ግን ምንም አይሆንለትም ሊሉን ይችላሉ። ነገር ግን የስድብ አፍ ሁሉ የሚቀይር የእግዚአብሔር ጊዜ ይመጣላችኋል። የሰዎችን አፍ የሚዘጋ የወረኞችን አፍ የሚዘጋ የእግዚአብሔር ጊዜ ይመጣል። ጠብቃ አላፈረችም፣ ጠብቃ አልከሰረችም ብለው በዛ አንደበታቸው አንቺን በሰደቡበት አንደበት፣ አንተን በሰደቡበት አንደበት መልሰው ስለ አንተ ስለ እግዚአብሔር ክብር ያወራሉ። እግዚአብሔር የጠበቁ ሰዎች አይከስሩ። እግዚአብሔር ጠብቀው የተጓዙ ሰዎች አይከስሩ። ይበላሉ፣ እጃቸው ላይ ይገባል፣ ፍሬያቸው አይበሰብስም። ተስፋ ቃላቸውን ያክባሉ፣ መንገድ ላይ አይቀሩም። አካል ለብሶ ያዩታል። እግዚአብሔርን አምነው ቃሉን አምነው የጠበቁ እነሱ ከሁሉ ኋላ ይመስላሉ። ነገር ግን ኋለኞች ፊተኞች የሚሆኑበት ዘመን ይመጣል። የእግዚአብሔር ጊዜ ሲመጣ ኋለኞች ፊተኞች ይሆናሉ። ጊዜ የመጣ ቀን እግዚአብሔር ጠብቃችሁ የእግዚአብሔር ቀን የመጣ ቀን የሸሸ ሁሉ ይመጣል። ለሽምግልና አትበቃም የተባለ ሰው ሁሉ ታስፈልገኛለህ፣ ለሚዜ እፈልግሻለሁ ማለት ይጀምራል። የእግዚአብሔር ጊዜ ሲመጣ ወገኖቼ፣ የእግዚአብሔር ቀን ሲመጣ ለቅሷችሁ እግዚአብሔር ወደ ሳቅ ይቀይረዋል። ይሄ ለቅሷችሁ እግዚአብሔር ያውካውና ሳቅ የሚባል ነገር ይፈጥርላችኋል። የተበላሸ ታሪክ ሁሉ ሳይቀር ይስተካከላል። የእግዚአብሔር ጊዜ ሲመጣ ለእናንተ በሕይወታችሁ ይሄ
ጊዜ ጠባሳ ነው፣ ይሄ ህይወቴ አስፈሪ ነው የምትሉትን ያ የትናንትናው በህይወታችሁ ላይ የተቀመጠው ጸጸት እሱን ይሽርላችኋል። የእግዚአብሔር ጊዜ ነው። እስኪ ትናንትና መከራ የተጫወተባችሁ የእግዚአብሔር ጊዜ ሲመጣ መከራው ላይ ትጫወችበታለሽ። ያስለቀሰሽ ላይ ትስቂበታለሽ። ተራው ያንተ ይሆናል። የከለከለ መስጠት ይጀምራል። የእግዚአብሔር ጊዜ ሲመጣ ትበላላችሁ። የእግዚአብሔር ጊዜ ሲመጣ ዝም ብሎ የተደራረበ እንጀራ ወደ እጃችሁ ይገባል። ልባርካችሁ። ድርብ ድርብ መከራ ያበቃል። ድርብ ድርብ ሐዘን ያበቃል። የተደራረበ መከራ ያበቃል። የተደራረበ ሳቅ ይሆንላችኋል። ካንተ ውጪ ካንተ በላይ የምጠብቀው የለኝም። አማራጭ የለኝም። በእውነት እኔ አላውቅም። የሆኑ ሰዎች ግን ይጎበኛሉ። እግዚአብሔርን ጠብቀው ማያፉ ሰዎች አሉ። እንደዚህ የሚል መዝሙር እግዚአብሔርን ጠብቄው አላፈርኩኝ፣ ምርኮዬም ተወስዶ በዛው አልቀረ፣ በጊዜው ኢየሱስ መልሶልኛል፣ ስሙ ይክበር። የድሮ መዝሙር አታውቁም እናንተ ያሁኖቹ ቤቶች ናቸው። እሺ እጃችሁ ከፍ አድርጉ ልጸልይ። ሃሌሉያ። እግዚአብሔር የጠበቀ አይከስርም። እስኪ አላፍር በሉ እስኪ ባካችሁ፣ አላፍር በሉ እስኪ ባካችሁ። ፔላላላላላሽያ እህቴ አትሞችም፣ አትፍሪ፣ አትሞችም፣ አትሞችም ወንድሜ። እግዚአብሔር ጠብቀው አትከስርም። እግዚአብሔር ብለህ አትከስርም። እስኪ ባካችሁ አልከስርም በሉ እስኪ ባካችሁ፣ አልከስርም በሉ እስኪ። የሚጎበኙ ሰዎች አሉ፣ የሚታሰቡ ሰዎች አሉ፣ የሚስቁ ሰዎች አሉ። ፔላላላ ወንታና ማንታ ስጦታ የሚቀበሉ ሰዎች አይቻለሁ። የሚገረሙ ሰዎች አይቻለሁ። የሚቀበሉ ሰዎች አያለሁ። ፔላና ማሻካላ ባቻና ማንታ እግዚአብሔር ደስ ይለኛል። መጋቢትና ሚያዝያ ወር ሳያልቅ አለኝ፣ ሁለቱ ወር ላይ አለኝ 6 ሰዎች በመንፈሴ ያሳየኛል። እግዚአብሔር ይይዛል ይለኛል። አልያዝ ያለው ነገር ይያዛል ይለኛል። አልጨበጥ ያለው ነገራቸው ይጨበጣል ይለኛል። ፔላካና ማንታ አያመልጥሽም እህቴ። በእግዚአብሔር ጊዜ ወደ አንቺ ይመጣል። በእግዚአብሔር ጊዜ ወደ አንተ ይመጣል። እግዚአብሔር ጎበኛቸዋለሁ ይለኛል። ቃል የሰጠኝ ነው እግዚአብሔር። ለአብርሃም የመሥዋዕቱን በግ እንዳዘጋጀ ያ የመሥዋዕቱ በግ ተይዞ በሰንሰል ተይዞ እንደጠበቀው እሱም ሳይደክም አብርሃም ሳይሯሯጥ በሰንሰል ቀንዱ የተያዘውን በግ ይዞት እንደሰዋ እንደዚህ ይለኛል እግዚአብሔር። ልጆቼ ሳይደክሙ ይይዛል ይለኛል። የመሥዋዕቱን በግ እንዳዘጋጀው ይለኛል። የእነሱን ነገር አዘጋጃለሁ ይለኛል። እግዚአብሔር የምከብርበትን ነገር አዘጋጃለሁ ይለኛል። ልጆቼ አይቅበሰበሱም ይለኛል። ልጆቼ አይደክሙም ይለኛል። እግዚአብሔር አሳቅፋቸዋለሁ ይለኛል። ዘመን እንደዚሁ አይቃጠልባቸውም ይለኛል። ይጠብቁኝ ይለኛል። አላሳፍራቸውም ይለኛል። ቀና ብለው ይመልከቱ ይለኛል። አይጠራጠሩ ይለኛል። የኔ ጊዜ ወደ ሕይወታቸው ይመጣል ይለኛል። ድንኳን የተነቀለ ሌላ ድንኳን ሲተከል፣ ጥቁር ድንኳን የተነቀለ ሌላ የማጉረምረም ድንኳን ተነቅሎ የምስጋና ድንኳን፣ ጨለማው ድንኳን ተነቅሎ የብርሃን ድንኳን ሲተከል ያየው ነው። የክብር ድንኳን ቤት ላይ ተደኮነ።
በሕይወት ላይ ተደኮነ። የመከራው ድንኳን ተነቀለ። አካኒ ሳካታሽያ ዋካላባታ ሲኪና ባየኔ ካንታና ማንታ ዊሊሊ ሻካንታ አንድ ነገር እንደሚቀበል እጃችሁ ዘርጉልኝ። የምጸልይላቸው ሰዎች እንዳለ አውቃለሁ። ነገር ግን ጂራን እግዚአብሔር ይናገረኛል። በኢየሱስም በዚህች መግባት የተገባው ነገር በመጋቢት ወር ላይ ይግባ፣ በሚያዝያ ወር ላይ ይግባ፣ አካል ለብሶ ይግባ። አዎ የሚበሉ ይሆኑ፣ አካል ለብሶ ፍሬያቸውን ይብሉ። አንተን በመጠበቅ ፍሬያቸውን ይብሉ። መክበር ይሁንላቸው። የክብር መጎናጸፊያ ይውደቅባቸው። ክብርን ይጎናጸፉ። አንተን ጠብቀው አዎ ላያፍሩ፣ ላይዋረዱ፣ የሰዎች አፍ ላይ ይከፈትባቸው። የክብር ዘመን ይምጣላቸው። የክብር ዘመን ይምጣላት። የክብር ዘመን ይምጣለት። ይሄ ወር አስደናቂ ወር ይሆን። ይሄ ሁለት ወር አስደናቂ ወር ይሆን። አስገራሚ ወር ይሆን። የድል ወር ይሆን። የመቀበል ወር ይሆን። አዎ ተቀበሉ በኢየሱስ ስም። በእጅሽ ይግባ በኢየሱስ ስም። የነገረሽ ይፈጸም። ያወራሽ ይፈጸም። ቁልፍ በእጅሽ ይግባ። ዶክሜንትሽ በእጅሽ ይግባ። ያላለቀው ነገር በእጅሽ ይግባ። ቪዛው በእጅሽ ይግባ። የቤት ካርታው በእጅሽ ይግባ። የክብር አዎ መጎናጸፊያ በእጅሽ ይግባ። የድል ዜማ በእጅሽ ይግባ። ምስጋና በእጅሽ ይግባ። ሳቅ በእጅሽ ይግባ። አዎ ክብር በእጅህ ይግባ። ፓናማንታ በዚህ ሁለት ወር ውስጥ የሚቀበሉ ሰዎች እያየሁ ነው። ጠብቀኸው አሁንም መጠበቅን እንዳታቆም። ይሄው በደጅ ነው ያንተ ነገር። ይሄው በዚህ ወር ዛሬ ይጀምራል። ይሄው በዚህ ሁለት ወር ይጀምራል። ጠብቀው እንጂ አታፍርም። ጠብቂው እንጂ አታፍሪ።